ትንሿና ኢዛና እጅጉን በጣም በከፋ ተጣሉ። ትንሿ ምንም ባልገባትና ባልተረዳችው እንዲሁም ደግሞ ኢዛና ምንም ነገር ባልገባው በውሸት በተቀነባበረ ነገር ከትንሿ ጋር እንግዲህ ጥላቻ ፈጥሯል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ነባሮች ደግሞ ላይክ እና ሼር እያደረጋችሁ አበረታቱኝ። ጽናት ድራማ ክፍል 207 ተለቀቀ። በባለፈው ክፍል እንዳየነውና እንደተመለከትነው ትንሿ ወደ ትምህርት ቤት ስትሄድ አርፍደሻል በማለት ወደ ግቢ ሊያስገቧት አልቻሉም። እሺ በማለትም እንግዲህ ወደ ቤቷ ትመለስና ጽናትም አዘነች። ትምህርት ቤት አላስገባም አሉኝ አርፍጄ ስለሄድኩኝ በማለትም ጽናት በጣም ይቅርታ አለቻት። አይ ችግር የለውም በቃ ስራ ልጨራርስና እዚሁ ጽናቴን እቀጥላለሁ በማለትም ጽናትን በቃ እሺ ቻው እኔም ወደ ኪራዬ ጋር ልሂድ በማለት ጽናትም ወደ ኪራ በመሄድ ትንሿን በቤት ውስጥ ስራዋን እየሰራች ባለችበት ታይም አንድ የወንድ የትምህርት ቤት ጓደኛዋ በር ያንኳኳና ስትከፍት በሩን የትምህርት ቤት ጓደኛዋ ነው። ለምንድን የመጣኸው? ምን ልትሰራ? ቤቱንስ ማናሳየህ? በማለት እኔ በምልክት ነው የመጣሁት ወደዚህ ቤት እንድታጸኘኝ ፈልጌ ነው ሲላትም በቃ ነገ ላይብረሪ ላጸናክ እችላለሁ። ይህ የሰው ቤት ነው እኔ እየሰራው ያለሁት ልትገባ አትችልም ብትለውም እኔ አንቺን ብዬ እዚህ ድረስ መጥቼ አንቺን ትምህርት ቤት ግቢ አላስገባም ሲሉሽ እኮ ነው በአጥር ዘልዬ አንቺ የሌለሽበት ትምህርት ቤት በጣም ስለሚደብር እዚህ ታጸኘኛለሽ ብዬ ነው የመጣሁት በማለት እሷ ሳትፈልግ በግድ ወደ ቤት እንግዲህ ሊገባም ችሏል ማለት ነው። የወንዱ ጓደኛዋ ሳያንስ እንግዲህ መቅዲ እንግዲህ በጣም በትንሿ ትቀናለች እና በፍቅር ህይወቷም በትምህርት ቤት ጉብዝናዋም በማንኛውም ነገር እንግዲህ በጣም ትቀናባታለች እና ትከታተላታለች። በወጣችና በገባችበትም ፈልጋም አፈላልጋ ነው የምትከታተላት። እናም እንግዲህ ትምህርት ቤት ስላልመጣች እሷም እንግዲህ ከትምህርት ቤት ትወጣና ወደ ትንሿ ቤት ትሄዳለች ማለት ነው። ምን ልታደርጊ መጣች ስትላትም አንቺ ያልተማርሽውን ትምህርት እኔ ለምንድን ነው የምማረው በማለትም እንግዲህ ትንሿ እና አንድ የወንድ የትምህርት ቤት ጓደኛቸው በነ ጽናት ቤት ይገኛሉ ማለት ነው። ትንሿ እንግዲህ በሚገርም ሁኔታ በጣም ፈርታው ነበር ወንዱን የትምህርት ቤት ጓደኛዋን። ለኢዛና በሰዓቱ ብትደውልለትም ኢዛና እኔ ስራ ቦታ ነኝ አላት። በቃ እሺ ስራ ቦታ ከሆንክ በማለትም እንግዲህ የትንሿ ጓደኛ መቅዲ ትከሰታለች። መቅደስ ስትከሰት እንግዲህ ኢዛናን ያው ወደ ቤት ና ብላ ስለደወለችለት ኢዛናም እንግዲህ እንደማይመጣና ስራ እንደገባ ነበር የነገራት። ነገር ግን እንኳን እሷ ደውላለት እንዲሁም እሱ አፈላልጎ ይወዳታል ያፈቅራታልና ከደወለችልኝማ በማለት ነበረ ወደዛ ቤት ያመራው ማለት ነው። እዛ ግን እንግዲህ ሲደርስ በጣም በሚገርም ሁኔታ እንግዲህ አልጋ ላይ ወርቀውም ተመልክተንም አይተናልም። ነገሩ ሁሉ ያሳብቃልና ኢዛና በጣም ተናደደባት። አንተ እንዳሰብኩ አይደለም ብትለውም ብትለምነውም ላይሽ አልፈልግም በማለት እንግዲህ በጣም በሚያሳዝን ሁኔታ ያንን የትምህርት ቤት ጓደኛዋን ይደበድበውና የትምህርት ቤት ጓደኛዋ ለምን እንደሚፈልጋት ብዙም ግልጽ ባይሆን ለተንኮል የምርም ወዷት አፍቅሯት ብቻ ግልጽ የሆነልን ነገር የለም። ነገር ግን ለተንኮል አጥምደዋታል። አሁን ላይ እንግዲህ መቅደስና ወንዱ የትምህርት ቤት ጓደኛዋ እያቀነባበሩ አንድ ላይ ትንሿንና ኢዛናን ለመለያየት እንግዲህ እየሞከሩም ተመልክተናል። በዛሬው ዕለት እንግዲህ ተሳክቶላቸዋል። በድጋሚም እንግዲህ መቅዲ ትምህርት ቤት እንግዲህ ትደውልለትና ለኢዛና ናና ከፈለክ ጉድህን ማየትና መመልከት ትችላለህ በማለትም ትቀጥረዋለች። ከዛ ከወንዱ ጓደኛዋ ጋር ያቀነባብሩና በጣም እንደሚወዳትና እንደሚያፈቅራት ተንበርክኮ አበባም እንዲሰጣት ያደርጋሉ። በዛ መሰረት እንግዲህ በጣም በሚያሳዝን ሁኔታ ኢዛናንና ትንሿን ለማጣላት እንግዲህ የማቀነባበር ስራቸውን ቀጥለዋል። ተሳክቶላቸውም ተመልክተናል። ዛሬ ትንሿ በጣም ከፍቷት ስቅስቅ ብላ ስታለቅስም እንግዲህ ያለቀሰችበት ከሷም አልፎ እንግዲህ ያያት ሁሉ እንዳለቀሰችና ጤናማ እንዳልሆነች እንግዲህ ተመልክተዋታል ማለት ነው። ይህ እንግዲህ የጓደኝነት ምቀኝነትን አይተናል፣ ተመልክተናል። መቅዲ
በትንሿ በሁሉም ነገር ትቀናባታለች። በትምህርቷም ጎበዝ ስለሆነች ትቀናባታለች። እንዲሁም ደግሞ ኢዛና በጣም አድርጎ ስለወደዳትና ስላፈቀራትም ኢዛናን ወደ ራሷ የማድረግ ፍላጎትም አላት። ለዛም እንግዲህ ከአንድ የትምህርት ቤት ጓደኛዋ ጋር በመሆን ኢዛናንና ትንሿን ለማለያየት እንግዲህ ሞክረዋል ማለት ነው። ተሳክቶላቸዋል። መጨረሻቸው ምን እንደሆን ባይታወቅም አሁን ላይ ግን ላይሽ አልፈልግም በማለት ትንሿን በተቻላት አቅም ልታስረዳው ብትሞክር አልሰማሽም፣ አሻፈረኝ፣ አንቺን ሳይሆን የምሰማው አይኔን ነው፣ ማየት ማመን ነው ብሏት እንግዲህ ኢዛናም ትንሿን በጣም አስከፍቷት፣ እሷም አንተ ራስክ ብቻ ስሜታዊ ሆነክ የራስን ነገር ብቻ መናገር የለብክም በማለት ከንዴቷ የተነሳ በጥፊ ማጠናብረዋለች። ያ ማለት እኔ ብቻ ልደመጥ፣ እኔ ብቻ ልክ ነኝ ብሎ ስላሰበ እሷን ሊያዳምጣትና ሊረዳት ስላልቻለ ማለት ነው። በጣም በሚገርም ሁኔታ እንግዲህ በጓደኛ ምቀኝነት የኢዛናና የትንሿ ፍቅር አሁን ላይ እንግዲህ አይንሽን ላፈር እንዳላይሽ ላይሽም አልፈልግም በማለት እንግዲህ ትንሿን አመናጭቋታል ኢዛና ማለት ነው። በሌላ በኩል እንግዲህ ጽናት ወደ መስሪያ ቤት ያው ሄዳ ተከስታለች እና ሀናን ነገረ ስራዋን ሁሉ ስታያትም ነበረ። እናም እንግዲህ ለኪራ ያላት አመለካከት በጣም የወረደ እንደሆነ ጽናት ትረዳለች። ሀናን አለቃሽን ልታከብሪው ይገባል ኪራን በማለትም እንግዲህ እኔ መጥፎ ሴት አይደለሁም፣ እኔ ክፉ ሰው አይደለሁም ብላ እንግዲህ የራሷን ደግነት ልታሳውዥም ስትል እንግዲህ ሀና ስትሳለቅባትም ተመልክተናል ማለት ነው። አንቺ ደግና ፍጹም የሆንሽ ሴት ነሽ ብላም እንግዲህ ስትላትም ነበረ። ግን እንዴት ነው ኪራን አንቺ ያገባሽው በማለትም እንግዲህ ኪራን ልታከብሪውና ባለትዳር እንደሆነ እንዳትቀርቢው በማለትም ጽናት እንግዲህ እንደ ማስጠንቀቂያም ነገር ብትነግራትም ሀና ለኪራ ያላት አመለካከት በጣም የወረደ አይደለም። ባለትዳር ሆኖ ይቅርና እንዲህ ላጤ እንኳን ቢሆን እኔ እሱን ዞር ብዬ አላየውም በማለት እንግዲህ ትናገራታለች። ሀና ለጽናት ይህን መልስ ስትመልስ ጽናት በጣም ተናዳ እንግዲህ ከዛ ቢሮ ለቃ ወታ ሂዳለች ማለት ነው። በሌላው በኩል እጅጉን በጣም የሚያስደስት ዜና እንግዲህ ምሩ መናገር ችላለች። ይህንን እንግዲህ መናገር መቻሏን ሀዊና ምሩ ብቻ ነበሩ የሚያውቁት። ምሩ ስልክ ደውላ ለናሆም ልትነግረው የምስራች ልታበስረው ስትል ስልኩን ስታይ ለአንድ ወር ሙሉ ሳያቋርጥ በተደጋጋሚ የተደወለ ስልክም ትመለከታለች። ቆይ በቃ ይሄ ስልክ እንዴት ነው? ለምንድን ነው እንደው ለአንድ ቀን እንኳን ብሬክ ሳያደርግ ለአንድ ወር ሙሉ ሲደወል የነበረው ለምንድን ነው? በማለትም ደውላ እስኪ በመጀመሪያ ወደዚህ ስልክ ልደውል ብላ ወደዛ ስልክ ስትደውል አንቺን አሁን ባለቤት ነሽ ወይ ስትባልም እንግዲህ ሰምተናል አድምጠናል ማለት ነው። አዎ በማለትም እንግዲህ ምን አይነት ነገር እንደተነገራት ግልጽ ባታደርግልንም ምሩ እጅጉን በጣም ተናዳ ከፍቷትም በጣም ተበሳይታም ተመልክተናታል ማለት ነው። ጽናት ወደ እነሱ ቤት ትከሰታለች። ወደ እነሱ ቤት ተከስታ እንግዲህ ማውራትና መናገር እንደምትችል ምሩ አብስራታለች። ጽናት በጣም ደስ ብሏት እንግዲህ እቅፍ አርጋ ጥምጥም አርጋ እንግዲህ ሲሳሳሙ የደስታ ሲተቃቀፉም ተመልክተናቸዋል። ሀዊና ምሩ አሁን ላይ በጣም ደስ የሚሉ ጓደኛሞች ሆነዋል። ምሩ እንግዲህ ያኔ የሀዊ ወንድም ምን አይነት ምርጥ ሰውና ምን አይነት አፍቃሪ እንደሆነ ያው ስትነግራትም ነበር። አሁን ላይ ግን እንግዲህ ሀዊም በመጥፎ መንገድ እንዳሰበችና እንደጠነሰሰችላት ሀዊ ሳትሳሳት እንግዲህ ምሩ የሆነውን ነገር ሁሉ ለሀዊ አስረድታት አሁን ላይ ይቅር ተባብለው እንግዲህ ምርጥ ጓደኛሞችም ሆነው ምሩም እንግዲህ ይችን ሀዊን በቂም እንግዲህ የተሞላ አእምሮዋን እንግዲህ ላስተካክላት እድሉን ስለሰጠኸኝ ፈጣሪዬ ሆይ አመሰግንሃለሁ እያለችም እንግዲህ ተመልክተናታል ማለት ነው። አሁን ላይ እንግዲህ በሀዊና በምሩ መካከል ያለው ነገር እጅጉን በጣም ያማረና የተስተካከለ ሆኖ ምርጥ ጓደኛሞችም ሆኖ ተመልክተናቸዋል ማለት ነው።
ይህንን እንግዲህ ማውራት እንደቻለች የናሆም አባት በዛ ቤት ተከስቶ ሰርፕራይዝ ተደርጓል። በጣም ደስም ተሰኝቶ እንግዲህ ልጄ እያለ ፈጣሪውን እንግዲህ ቁጭ ብድግ እያለ ሲያመሰግነውም ሲማጸነውም እንግዲህ ተመልክተነዋል። ከደስታ ብዛት የተነሳ ማለት ነው። እጅጉን በጣም ደስ ተሰኝተው ከደስታ ብዛት እንግዲህ ጽናትዬ በአይኖቿ እንባ እስከሚኳትር ድረስ ነበረ የምሩ መናገር የምሩ ቁሞ መሄድ እጅጉን በጣም አስደስቷቸዋል። እናም እንግዲህ ናሆም ደግሞ ሲሰማ ምንስ ይል ይሆን? ምክንያቱም ናሆም እንግዲህ ምሩዬን ከራሱ በላይ አብልጦ የሚወዳት የሚያፈቅራት የሚያከብራት እንግዲህ ባለቤቱ ነችና ለረጅም ጊዜ ሲሰቃይም ነበረ። አሁን ላይ እንግዲህ እሱ አልሰማም፣ አብዛኛው ሰው የሰማ የለም። እንግዲህ ምሩ አንደበቷ መናገር ጀምሯል ማለት ነው። ይህ ትልቅ የምስራች ነው። ሀዊን ለማንም እንዳትናገሪ እኔ ነኝ የምናገረው ለናሆም ሰርፕራይዝ የማደርገውም ብላለች። እናም በተደወለላት ስልክ ግን እጅጉን በጣም ረብሿታል ምሩ። እናም እንግዲህ ለናሆም እንዳትነግሪው እኔ እንደምናገር እንደማወራ ብላም ነበር። ነገር ግን አሁን ላይ አባትየው ስለሰሙ ይህንን የምስራች ደግሞ አባትየው በእርግጠኝነት ይናገራል ማለት ነው። ሌላው እንግዲህ የነ ጆከር የነ ሰኒ ጉዳይ እጅጉን በጣም አድካሚና አሰልቺ የሆነ ነገር ነው። እዛም ቤት እንግዲህ እጅጉን በጣም ትልቅ የሆነ ያልጸዳ ገና መጽዳት የሚፈልግ በጣም ብዙ ነገሮች አሉ። እንግዲህ ያ በሰኒና በጆከር መካከል ገብቶ የሚበጠብጣቸው ሰው እንግዲህ ሰኒን እንግዲህ አብረው ሳይተኙ አብረው የተኙ አስመስሎ ያ በቤታቸው የተከሰተው ሰው እንግዲህ ከሰኒ ጎን አጠገብ በተኛችበት ሄዶ እንግዲህ ፎቶ በማንሳት አብረው ያደሩና አብረው የተኙ እያስመሰለ ነገሩን እያሳበቀ በዛሬው ዕለት እንግዲህ ለራኬብ ወይንም ለጆከር እንዲታይ ብሎ ያንን የተቀነባበረ የውሸት ፎቶ እንግዲህ በሳሎን ሶፋ ላይ አስቀምጦ ጆከር ያየዋል። ያንን ሲያየው ጆከር ሰኒም በጣም ስለሚወዳትና ስለሚያፈቅራት እጅጉን በጣም ተናዶባት እንግዲህ በመቀጠል እንግዲህ ጆከርና ያም ልጅ እጅጉን በጣም ከግቢ ውጭ ነው ሲደባደቡና ሲጠፋጠፉ ሰኒ ከነ እህቷ ሂዳ ገላግላቸው እንግዲህ አትርፋቸው ተርፈዋል ማለት ነው ሳይጎዳዱ። እናም ጆከር በጣም ተናዶባት ሰኒን እንዴት አብሮሽ ሊተኛ ይችላል በማለትም ይህ የተቀነባበርና ውሸት ነው ብለዋለች። በሰዓቱ ግን በጣም ተናዶባት ነበረ። እኔ አንቺን እንደዚህ አልጠብቅሽም ነበር እያለም እንግዲህ ሲናደድባት ነበር። ያ እንግዲህ በጣም አስቸጋሪና ህይወቷን እየበጠበጠው ያለው ሰው ጆከርን ነፍስ እንዳጠፋ ከሰሽው። ጆከር እንግዲህ ሰው ገሏልና ከሰሽ ይታሰር እያላትም ሰኒ አላደርገውም አሳልፌም አልሰጠውም ብለዋለች። አሁን ላይ እንግዲህ ከሌላ ሰው ጋር ውጭ ስልክም እየተደዋወለ ነው። ስለዚህ ጆከርን የማታሳስረው ከሆነ ሌላ ደግሞ ሀሳብ አቀርብላታለሁ አንዳችንን ማግባት አለባት በማለትም እንግዲህ የስልክ ልውውጥም ሲያደርግ ተመልክተናል ማለት ነው። ራኬብ ግራ ገብቷታል። አጠቃላይ የጆከር ቤተሰቦችን ተዋውቄ ጆከርን ማስታረቅ አለብኝ ወደ ቤቱ መሄድ አለበት ብትልም ሰኒ ፍቃደኛ አይደለችም። ምክንያቱም ሁሉም ነገር በውሸት የተቀነባበረ የውሸትና የማስመሰል ህይወት እየኖሩ ስለሆነ። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዛሬ የነበረን የጽናት ድራማ የክፍል 207 ይህን ይመስላል። በቀጣይ ክፍል ምን ይከሰታል የሚለውን አብረን የምናይ ይሆናል። ባይ ባይ።